ፈሩ ነው። እንደምታዩት ፈሩ ደስ የሚል ፈረስ ነው። እሱ ግን የተለየ መሆን ይፈልጋል። ልዩ ፈረስ፣ ልዩ እንስሳ ሆኖ መታየትን ይፈልጋል። ሐሳቡ ሁሉ ይሄ ነው። አንዳንድ ፈረሶች አንገታቸው ላይ ወርቅ እንደሚያጠልቁ ሰምቷል። አንዳንዶች ደግሞ የቁንጅና ውድድር ላይ ተወዳድረው የፈረስ ቆንጆ የሚል ትልቅ ሪባን መሸለማቸውንም ሰምቷል። እሱ ምን አድርጎ ልዩ ሊሆን ይችላል? አንድ ቀን በመንገድ እየሄደ ሳለ አንድ ወርቃማ ቀንድ ወድቆ አገኘ። አይኑን ማመን አቃተው። በጣም ደስ አለው። ማን ነበር እድለኛው ብሎ አሰበ። ፈሩ ቀንዱን አሸተተው፣ ቀንዱን ቀመሰው። ከዚያም በጥርሶቹ ይዞ ከመሬት አነሳው። ይህ ቀንድ ልዩ ፈረስ ሊያደርገው እንደሚችል አሰበ። ልዩ የተለየ ፈረስ ሊሆን ነው። ሐሳቡን ሲያስበው በደስታ አይኑ በእንባ ተሞላ። ልቡ በደስታ ማሞረቅ ያዘች። ከዚያ ቀንዱን በገመድ አድርጎ ራሱ ላይ ያስቀመጠው። ልክ እንደ አንገት ልብስ ገመዱን አንገቱ ላይ ያሰረው። ይህ ጥሩ ሆኖ ታየው። በደስታ ተሞልቶ ልዩ ፈረሰኝነቱን ለጓደኞቹ ሊያሳይ እየዘለለ እየፈነደቀ ሄደ። ተመልከቱኝማ፣ አስገራሚ ፈረስ ሆንኩኝ አይደል? ልዩ ፈረስ፣ ድንቅ ፈረስ ሆንኩ። እንደኔ ልዩ የሆነ እንስሳ አሁን ማን ነው? ንገሩኛ። አልወደዳችሁትም ጓደኞቼ? ልዩ መሆን ያላስደነቃችሁም? ደስታው ወደር ስላልነበረው የጓደኞቹ መልስ እንኳን አልጠበቀም። ትቷቸው በሚያምረው ሜዳ ላይ ጎብለል ጎብለል ይል ጀመር። አሁን እንዲህ ብዬ ማሰብ እችላለሁ። የኔ ፈሩ ልዩና ድንቅ ፈረስ፣ በዚህ አንድ ታሪክ መስራት አለብኝ። በዚህም ጓደኞቼ ይኮሩብኛል፣ ምክንያቱም እኔ ልዩና ድንቅ የሆንኩ ፈረስ ነኝ እያለ አሰበና ተመልሶ ወደ ጓደኞቹ ጋር ሄደ። ጓደኛዬ ቦው፣ እንደኔ ቀንድ ሊኖር ይገባል። ምክንያቱም ስትታይ የሆነ ተራ የተለመደ ነገር ነው የምትመስለው። ቦ እሽኮኮም በቅጠል ቀንድ ነገር ራሱ ላይ ሰርቶ እሺ ይሁን፣ ይኸው ግን ፈሩ ያንተን ወርቃማ ቀንድ ጭንቅላት ላይ ላየው አልቻልኩም። ስለዚህ አንተ ተራና ልዩ ያልሆንክ ፈረስ ነህ አለው። ምን? አይሆንም፣ ወርቃማው ቀንድ ይገባ። ቀንዱ ከራሱ ላይ ወርዶ አንገቱ ላይ ተንጠልጥሎ ነበር። እሱ ግን ልብ አላለውም ነበር። በጣም ደነገጠ፣ በጣም አዘነ። የሚያምረውን ወርቃማ ቀንዱን ሁሉም ቦታ ፈለገው። እዚህ ስራ አለ እንዴ? ኧረ በፍጹም አለች ፊቷ ከጎጆዋ ብቅ ብላ። የትም የለም። ፈሩ የሚያምረውን ወርቃማ ቀንድ የትም ሊያገኘው አልቻለም። እዚህም እዚያም እላይም እታችም ፈለገ፣ የለም። ብሎ ለቅሶውን ተያያዘው። አዘነ፣ በጀርባው እየተንከባለለ አለቀሰ። እግሩን እየጎተተ ተስፋ በመቁረጥ ስሜት ትንሽ ተጓዘ። አንገቱን ደፍቶ እንዳዘነ መንገዱን ቀጠለ። የሚያምረው ወርቃማ ቀንዱ ጠፍቶበታል። ያ ጀግና ሊያደርገው የሚችለው ቀንድ ጠፍቷል። ልዩና ድንቅ የሚያደርገው ቀንድ የለም። ብዙ በማልቀሱ የተነሳ ውሃ በጣም ጠማውና ወንዝ ሊጠጣ ሄደ። አፉም ሰውነቱም ደርቀው ነበር። ውሃ ሊጠጣ ጎንበስ ሲል ያየውን ነገር አላመንም። አፉን ባይል ከፈተ። የሚታመን አልሆነለትም። ወንዙ ውስጥ የራሱ የሚያምረው ወርቃማ ቀንድ አለ። የራሱ የሚወዳት የምታምረው ቀንዱ። ደስታው ወደር አልነበረውም። ቀስ ብሎ አንድ እግሩን ውሃ ውስጥ ከተተው። እንደገና በሁለት እግሩ በደንብ ወደ ውስጥ ከተተው። ከዚያም እንደገና በደንብ ከተተው። ሳያስበው ወንዙ ውስጥ ገባ። ሁሉ ነገሩ ረጠበ። ቀንዱንም አላገኘውም። በጣም ማዘነ። ቦና ሌሎች ጓደኞቹ እያዩት ነበር። በቃ ቀንዱን የማግኘት ተስፋ የለም ማለት ነው አይደል? ምንም ተስፋ። ቀንዱ በጣም ልዩ ነገር ነበር። ፈሩ ጓደኞቹን ተመለከታቸው። እሱ እንደነገራቸው ጭንቅላታቸው ላይ ራሳቸው የሰሩትን ቀንድ አድርገው ልዩ ሆነው አያቸው። ሁሉም አምሮባቸው ነበር ከሱ በስተቀር። ጀርባውን ሰጥቷቸው እንደገና ማልቀሱን ተያያዘው። እንባው ከጉንጮቹ እያለፈ ወንዝ ውስጥ ይገባ ጀመር።
ድንገት ግን ለቅሶውን አቆሞ የሆነ ነገር አስታወሰ። እኮ ቆይ አንዴ፣ ሁላችሁም ልዩ ሆናችኋል። ግን አሁን የገባኝ ነገር እኔም ልዩ ከእናንተ የተለየ ሆኛለሁ ማለት ነው አላቸው። በሀሳቡ ደስ አለው። መልሶ ጥሩ ስሜት ተሰማው። እሱ ከጓደኞቹ የተለየ ሆኗል። የተፈጥሮ መልኩ የተለየ ነው። ወድጄዋለሁ። ፈሩ የተለየ ፈረስ ነው። ግርማ ሞገሱ ራሱ ያስገርማል። ጓደኞቹ አሞካሹት። በራሱ እንዲተማመን አደነቁት። ደስ አለው። ክብርም ተሰማው። የኢትዮጵያ ልጆች ቴሌቪዥን